እንግዲህ ብሌን ማለት ነው አሁን ላይ የእናቷ መታገት ሰማች። የእናቷ መታገት ስትሰማ የምታደርገውን የምትሰራውን ግራ ገባት። በጣም በሚያሳዝንና በጣም በሚገርም ሁኔታ አሁን ላይ የሰላም ወንድም ማለት ነው ብሌንን ይቅርታ ጠየቀ። ይቅርታ የጠየቀበት ምክንያት ሚስጥሩን እንዳታባክንና በዛው ደግሞ ቃልን ከቤት እንዳያባሯት እንዲሁም ብሌን የሰማችው ነገር ትንፍሽ እንዳትል በማሰብ ሲሆን ማለት ነው። በጣም በሚገርም ሁኔታ አሁን ላይ ቃልን ማለት ነው የሰላም ወንድም በጥፊ ይመታታል። ይሄንን ጥፊ እንዳትረሳው አስከፍልሃለሁ ትላለች ቃል። በጣም እንግዲህ በሚያሳዝን ሁኔታ የብሌን ጓደኛ ማለት ነው በጣም በጣም ከፍቶታል። ምክንያቱም አንተ ማለት በጣም ጨካኝ ነህ፣ ያጎረሱ እጆችህን የምትነክስ ያለኝን ነገር አካፍይህ ነበር ግን አንተ ከዳሃኝ ትላለች የብሌን እናት። እናም እንግዲህ የብሌን አሳዳጊ እናቷ ማለት ነው በልጇ መታገት ስትሰማ በጣም ደነገጠች። የምታደርገውን ጣፋት። ግን ደግሞ እነሱ አሁን ወላጅ እናቱን እንዳገተ ሲሰማ ማለት ነው በጣም በጣም አዘነ። በጣም እንግዲህ በሚያሳዝንና በሚገርም ሁኔታ ምስኪኗ ሰላም የወንድሟ ወደ ቤት መመለስ ማን ግባ ብሎ ነው ቤቴ የገባኸው? እኔ አባረሬህ አልነበር እንዴ? በማለትም ተጠይቀዋለች። አዎ አባረሽ ነበረ፣ እኔ ግን ይቺን ምስኪን ልጅ በደልኳትኝ። በማወቅም ይሁን ባለማወቅ በጣም በድዬሻለሁና ልጄ ይቅር በይኝ በማለት ድንጋይ በመያዝ ይቅርታ እንደጠየቃት እናስታውሳለን። እናም እንግዲህ ይቅርታ ከጠየቃት በኋላ ግን ደግሞ አላማ አለው። ብሌን ይሄንን የእሱ ድራማ ብታቅም ማለት ነው ይቅርታ አድርጌልሃለሁ ተነስ በማለትም ታስነሳዋለች። በዛው እንግዲህ ሰላምዬ እቴጌ አንቺም እንግዲህ ይቅርታ አድርጌለት እኔ ይቅርታ አድርጌለታለሁ በምትላት ጊዜ ነበር ሰላም አንቺ ይቅርታ ካረግሽለት እኔም አድርጌለታለሁ ብላ ይቅርታ እናም እንግዲህ አንቺ ይቅርታ ካረግሽለት እኔን ምን አለብኝ ብላ ይቅርታ ካረገችለት በኋላ ይቅርታ ካረገችለት ለዛሬ ይቅርታ አድርጌልሃለሁ ግን ደግሞ ከዚህ በኋላ ዓይንህን ማየት አልፈልግም ያለች ሲሆን ከቤት እንግዲህ ቃል ያደረገችውን ነገር በጣም በመናደድ ማለት ነው ከቤቴ ውጣ በማለትም አሁን ድጋሚ አስወጥተዋለች። ምክንያቱም ወንድሟ እንደማይቀየር የምታውቀው ሰላም ማለት ነው አሁንም ወንድሟን ከቤት ታባርረዋለች። በጣም እንግዲህ በሚያሳዝን ሁኔታ ሌላኛው ማለት ነው ቃል አሁንም ማስመሰሏን ቀጥላለች። በጣም ታስመስላለች። በጣም እያስመሰለችም እንግዲህ ይሄ ሁሉ የለፋሁበትን ነገርማ ገደላከችውም የለፋሁበትን ነገርማ ገደላከችውም በፍጹም ልታበላሽብኝ አልፈቅድልሽም፣ ከመንገዴ ዞር አደርግሻለሁ ትላለች ቃል። ሰላም እንግዲህ ሁለቱ ልጆች እንግዲህ የተስማሙ መስሏት ደስ ብሏታል፣ በጣም ደስ ብሏታል። ግን ደግሞ በዚህ በኩል የብሌን እናት መታገቷ ምስኪኗ የብሌን እናት መታገቷ በጣም አሳስቧታል ማለት ነው። ምንም የብሌን አሰሪዋ ብትሆንም ልጇን እናትና ልጅ በፍጹም የማይተዋወቁ ሰው ቢሆንም ግን ደግሞ ወደ ራሷ አስጠግታ ባቀፈቻት ጊዜ እናት ልክ እንደ ልጇ ትሰማታለች። በሌላኛው በኩል ደግሞ የብሌን ጓደኛ ማለት ነው እናቱ እንደሆነ ሳያውቅ የብሌንን እናት ካገታት በኋላ አንተ ከሃዲ በምትልበት ጊዜ ነበረ እኔ እኮ ለአንቺ ብዬ ነው ብሌንንም አንቺንም እንዳይጎዷችሁ ብዬ ነው ያገትኩሽ ይላታል። ግን ደግሞ እኮ አግተዋት እነሱም መጥተው እያዩት ነው። እኔ ባላግትሽ ኖሮ ይገሉሽ ነበር ቢላትም በፍጹም አላምንህም፣ አንተ ማለት ከሃዲ ነህ፣ እጄን ነክተኸኛል በማለትም የብሌን እናት በጣም በመናደድና በቁጣ እኔ ምን አደረግኩ እዚች ጋም ያሰርከኝ ስንት ግናው ግን የሚከፍሉ ባለችው ጊዜ የመጣበትን ነገር ግራ ገባው። በጣም ማዘነ፣ በጣምም ከፋው። ምክንያቱም በጣም እንግዲህ ብሌንን በጣም ስለሚወዳት እናቷን አታ እንድታለቅስ
ስላልፈለገ ነበረ ያገታት። እናም እንግዲህ ስንት ከፍለው ነው እኔን ለማገት የተነሳሳኸው ብላ በመጠይቀው ጊዜ እናም እንግዲህ የብሌን እናት ማለት ነው አሁን ላይ መተንፈስ አቅቷት በጣም ራሷን እየሳተች ትገኛለች ማለት ነው። እናም እንግዲህ የብሌን ጓደኛ ምንም ብትሆን ምንም ነገር ያልታየው ማለት ነው። ብሌን ግን እስካሁን ድረስ እናቷን ለመፈለግ ፈቅም አላለችም። በጣም እንግዲህ በሚያሳዝን ሁኔታ ብሌን እናቷን ለመፈለግ ከቤት አልወጣችም እስካሁን ድረስ። በጣም ያሳዝናል። ምክንያቱም አሁን እስካሁን ድረስ የብሌን እናት ማለት ነው እስካሁን ድረስ ጭራሽ ከቤት ያልወጣች ቢሆንም ግን ደግሞ አሁን ላይ ማለት ነው የብሌን እናት የሰው እርዳታ አስፈልጓት መተንፈስ አቅቷት ትገኛለች። ግን ደግሞ ማንንም ሰው አልደረሰላትም። እንግዲህ የብሌን ማለት ነው አሰሪዋ ቤት ቁጭ ብላ በጣም እያለቀሰችና አዝናለች። በጣም ታሳዝናለች ማለት ነው። በሌላኛው መንገድ ደግሞ ቃል አሁን ላይ ምን ባደርግ ይሻለኛል አሁን ቶሎ ብዬ እነሱን ማስወገድ አለብኝ ብላ እቅድ እያወጣች ትገኛለች። ብሌን ማለት ነው እስካሁን ድረስ የቃል ማንነት እስካሁን ድረስ አታውቅም ነበርና ግን አሁን አውቄያለሁኝ። በፍጹም ማለት ነው ሰላምን እንድትጎዷት አልፈቅድላችሁም፣ አዋርዳችኋለሁ ብላ እሷ በጣም እየፎከረች ቢሆንም ግን ደግሞ ብሌን ቃልና የሰላም ወንድም ማለት ነው ትንሽ ሰው አልነበሩም። በጣም ያሳዝናል። ምክንያቱም ቃልና የብሌን የሰላም ወንድም ማለት ነው በፍጹም አይተዋትም። ግን ደግሞ እስካሁን ድረስ ብሌን ያልገባት ነገር ቢኖር እነሱን እንደ ቀላል ነገር ማየቷ ነበረ። ሰላም ሰላም! ውድና እየተከበራችሁ የናይት ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸውን ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ ማለት ነው። እናም እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ነው ማለት ነው። በጣም በሚገርም ሁኔታ የሚያስተምርና አጓጊ የሆነ ድራማ ሆኗል። ምክንያቱም እንደዚህ አይነት ሰዎችን አሉ ማለት ነው። ይሄ በድራማ መልክ ቢቀርብም ማለት ነው እንደዚህ አይነት ሰው እንደዚህ አይነት ታሪክ በጣም አለ ማለት ነው። እና ቀጣይ እንግዲህ ምን እንደሚሆን አይታወቅም። የብሌን ጓደኛ በጣም ተሰምቶት እሷን ማገት አልነበረብኝም፣ እነሱን መስማት አልነበረብኝም በማለት እየተጸጸተ ነው ድራማውን ያለቀው ማለት ነው። እና ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩ።